እግዚአብሔርን እንድናገኘው ፈልገ ነው። እዚያ ውስጥ አለ የኔ አባቴ እግዚአብሔር የፈጠረኝ ባሪያው በጥምቀት የወለደኝ ከቤተ ክርስቲያን ማህበር የጨመረኝ ባሪያ ልሆን የማልገባው ልጁ ያደረገኝ የሰማይ አባቴ እዚህ አለ እና እንለወጥ። ዘማሪያኑም ተለወጡ እና እንለወጥ፣ ዘማሪያንም ተለወጡ። አሁን ቅድም ያን ያህል በሥርዓተ ቤተ ክርስቲያን ያን ያህል ዑደት 1 ሰዓት ተኩል ሰው 24 ሰዓት ማርያም ሰው 24 ሰዓት ማርያም እመቤታችን ወላዲተ አምላክ ሲል ውሎ ቢያድር መላእክት ራሳቸው ለመጀመሪያ ጊዜ አዲስ ምስጋና ያመሰገኑት ቤተልሔም ላይ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ስብሐት ለእግዚአብሔር በሰማይ ላለው ለእግዚአብሔር ምን ይገባል? ምስጋና ይገባል። ከዛስ እንደገና ዝቅ አሉና ወሰላም በምድር ስምረቱ ለሰብ። ግን እየጾምን ነው። ስጋ እንበላም፣ የሰው ስጋ ግን እንበላለን። አናማም፣ አንዋሽም፣ አፋችን አይጾምም፣ አንደበታችን አይጾምም። ከስጋ ከእንጀራ ከምግብ ግን ምን እንላለን? ስለዚህ በሉ እጾማለሁ። አይደከማችሁ መሰለኝ። እጾማለሁ በሉ እስኪ። አለመጾሜን እጸልያለሁ። እንጸልያለን አንጸልይም? ግን ደግሞ አንጸልይም። እየጸለያችሁ አባታችን ሆይ እያላችሁ አባታችን ሆይ ከመቼው እንዳለቀ ግራ ገብቷችሁ አያውቅም? ያውቃል አያውቅም? የጸሎት መጽሐፍ እየጸለይን ስንት ገጽ ቀረው ብለን ቆጥረን አናውቅም? እጸልያለሁ በሉ። አለመጸለይን እየጸለዩ አለመጸለይ፣ እየዘመሩ አለመዘመር፣ እየቀደሱ አለመቀደሳል። አምናለሁ አለማመኔን እርዳዋለ። ይህን ጊዜ ጌታ ምን አለው? የማታምን ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ አለ። አመጣው፣ ውጣ አለው። ጋኔኑ ወዲያውኑ ወጣ። ህዝቡ ሁሉ ወደ ቤቱ ሄደ። ጌታ ሆይ እኛ 9 ሆነን አንድ ላይ ይህንን አጋንንት ማስወጣት አቃተን፣ ስለምንድን ነው ብለው ጠየቁት። እግዚአብሔርም ኢየሱስ ክርስቶስም እንዲህ አላቸው፣ እንዲህ ያለው ጋኔል በጾምና በጸሎት እንጂ እንዲሁ አይለቅም አላቸው። ሰላም፣ ጤናን፣ ፍቅርንና በረከትን አንድ ላይ አድርጎ ይስጥልን። ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች፣ የማምላክ የወላዲት አምላክ የአስራትና ያደራ ልጆች እንዴት አላችሁ? ይህ ግዕዝ ሚዲያ ነው። ወደ እናንተ ወቅታዊ የሆኑ መረጃዎችን፣ ሀገራዊ የሆኑ ጉዳዮችን ይዤላችሁ እመጣለሁ። ይህ የቤተ ክርስቲያን ድምጽ ነው ብለን የያዝነው ግዕዝ ሚዲያችን ነው። ስለዚህ አድማጭ ተመልካቾቼ ይሄ ቪዲዮ ወደ እናንተ ለመጀመሪያ ጊዜ ከሆነ የመጣው ሰብስክራይብ የምትለዋን በተን በመንካት ቤተሰብ ሁኑ፣ ተቀላቀሉ። ወደ 90,000 ደርሰናል። 100,000 ልንገባ እየዳዳን ነው። ስለዚህ እናንተ እገዛ ያስፈልገናልና ሰብስክራይብ እያደረጋችሁ የደወል ምልክቱን መንካት አትርሱ። እሺ፣ የተዘጋጁላችሁ ሰሞነኛ ሆነው የተወሩ ወሬዎች አሉ። እነሱን በደንብ እናያቸዋለን። በአዲስ አበባ ጎዳናዎች ላይ የኪዳነ ምሕረት ስዕል ታይቷልና በጣም ውዝግብ ውስጥ ነው። የራሳችንን ነገር እናስቀምጣለን። ብፁዕነታቸው አሁን ላይ እየተደረገ ስላለው ነገር በደንብ አድርገው ገልጸውልናል እና እሱንም ነገር አብረን አንድ ላይ የምናየው ይሆናል። በጣም ኃጢአትም ትክክልም ያልሆነ ነገር ስለሆነ በደንብ አብራርተን የምናየው ይሆናል ማለት ነው። እንደገና በቤተ ክርስቲያን ውስጥ ደግሞ ብዙ ምዕመናን በዚህ ጉዳይ ላይ ተመራዋል እና እሱንም የምናየው ይሆናል። ምክንያቱም ብዙ ሰዎች ወንጌል ልንማር ሄደን እየተለመንን ነው፣ በግድ ነው እየተጠየቀን ያለው እየተባለ ነውና እሱንም ጉዳይ ዳሰስ የምናደርገው ይሆናል ማለት ነው። አባ ገብረ ኪዳን የሚመክሩን አለ። እመቤታችንን ስሟን በጠራነው ልክ እግዚአብሔር የሚጎልበት እሷ የሚጨመርባት አይደለም ይሉናልና እነዚህን መርሃ ግብሮችና እንዲሁም ደግሞ ያላሳየኋቸውን አንዳንድ ቪዲዮዎችን ወደ እናንተ ይዤላችሁ ቀርባለሁ። ወደ ቪዲዮዎቹ እንሂድ። አላወርድም ሙሾ አይወርድም ክራሪ ስለሚያልፈው ኖሮ አይተባበሬ መኖሪያዬ ክብሬ ከሰማይ ነውና ኢየሱስ ብቻ ነው የአንደበቴ ቃና። ደስተኛ ነኝ እኔ በሕይወቴ ስላለኸኝ ውዴ አብርሆቴ
ምሮን የሚያልፈው ያንተ ምሕረት በልቤ ይፈሳል እንደ ጅረት። ደስተኛ ነኝ እኔ በሕይወቴ ስላለኸኝ ውዴ አብርሆቴ። ምሮን የሚያልፈው ያንተ ምሕረት በልቤ ይፈሳል እንደ ጅረት። አላወርድም ሙሾ አይወርድም ክራሬ በትከሻዬ ከትራስ የትሬንደሮቹ እልፍ አላፍነት ይባስ። የምር እኮ ነው፣ በጣም የምር እኮ ነው። አሁን ላይ የሆነ ያለውማ በዝማሪያችን ዙሪያ አይታይ፣ አይዳሰስ፣ አይሰማ በእውነት ምክንያቱም እናንተ ጋር ደርሶ ከሰማችሁት እውነት ይመስላችሁና ይዛችሁት ትኖሩታላችሁ። ይህ ደግሞ ለትውልድ መጥፊያ የሚሆን ነው። ቃለ እግዚአብሔርን ተምራ፣ ቃለ እግዚአብሔርን አስተምራ፣ ቃለ እግዚአብሔርን አውቃ ልጆች እያፈራች የምታሳድግ ቤተክርስቲያን አሁን የደረስንበት በእውነት እጅግ በጣም ነው እና ካሱንም እናመሰግናለን። እባካችሁን ያማረ የጣፈጠ ሁሉ አይጠቅመንም። እሺ፣ አዎ እንደዛ እኮ ነው። የሚጣፍጥ ነገር በሙሉ እኮ ይጠቅመናል እንዴ? ያማረ ነገር በሙሉ ለኛ ይስማማናል እንዴ? አይስማማም እኮ። ጣፍጦ መርዝ አለ፣ ተመችቶ ደግሞ ይገላል። ስለዚህ እባካችሁን እየመረጥን እንሁን ለማለት ያህል ነው። ይሄንን ለምልክት ነው ያመጣሁላችሁ። እኔ ማለት ነው መሰልቸት ብቻ ሳይሆን ትክክት ያለ ነገር ልንገራችሁ። ቤተክርስቲያን ሄደን በተለይ ንግስ ቀለ እንዴ በቃኛ ወንጌል መስማት እንፈልጋለን፣ መማር እንፈልጋለን። ብዙ ማናቃቸው ነገሮች አሉ እኮ እንዴ። አንድ ሳንሰማ በልመና ስቴጅን ተቆጣጥራችሁ ምንም መማር አልቻልንም። እግዚአብሔርን በበኩል እንወቅ እንዴ። በጣም ነው ትክክት ያለን። እኔ በበኩሌ ሌላው አላቅም። እኔ ታክቶኛል። ቤተክርስቲያን ለማሳደስ 55 ሚሊዮን ብር ብላችሁ ስታወሩ ትንሽ አይደብራችሁም እንዴ? 55 ሚሊዮን ብር እንዴ! እኮ የአንድ መስሪያ ቤት የሆነ አመት በጀት እኮ ነው እግዚአብሔር። ሲቀጥል ደግሞ እናቶች በወንበር የምትናገሩ የምትናቆሩ እናንተ ወንበር ላይ ስንቀመጥ ቆላችን ገፋችሁ የምታስነሱት። ሲቀጥል ደግሞ እኛ በተቀመጥንበት ቁልጭ ብላችሁ እንድንነሳላችሁ የምታደርጉ እናቶች ረፉ። እግዚአብሔር እኛ ሰርችቶናል። እኛ ለጽድቅ እኮ ነው ጭራሽ ሄዳኩነን እኮ ጨመርን ራሳችን ላይ። እስማ አምቦለን ሐሳቡ ጥሩ ነው፣ የተገለጸበት መንገድ ግን በጣም ስህተት ነው። ቤተክርስቲያን ስቴጅ ኖሯት አያውቅም አንድም ቀን አውደ ምህረት እንጂ። ስለዚህ አለማወቅሽን መጀመሪያ እኛ ብዙ ነገር ማወቅ እንፈልጋለን። ብዙ ያው እድሜዋን ማየት በቂ ነው። አንቱ ማለት ነበረብኝ አይደለ? ስለዚህ እስከዚህ እድሜ ድረስ ክርስቲያን ሆነሽ ነው የመጣሽው፣ ግን ያው የምታውቂው ብዙ የለም። አዎ እርግጥ ነው ቤተክርስቲያን በጣም ብዙ ልመናዎችን እያደረገች ከረጅም ሰዓት ውስጥ ልመናው እየበዛ ታይቷል። በትክክል ነው። የመግለጽ ችግር ነው ያለበት ነው ያልኩት አሁንም ቢሆን። ሌላው ግን እንደ ሀሳብ ያነሳሽው ቤተክርስቲያን ገብተን ቁጭ ብለን በተቀመጥንበት ትልልቅ አንቺ ባስ ውስጥ ነው ያለሽው ማለት ይሄ በጣም ነውር ነው። እሺ ቤተክርስቲያን ምን ታስተምራለች መሰለሽ? ግብረ ገብ የሚባል ትምህርት አላት። ስርዓት፣ ስነ ስርዓት የሚባል አለ እና አንቺ ተቀምጠሽ አዛውንት፣ አሮጊቶች፣ እናቶች፣ አባቶች መቆም አለባቸው ሰውነታቸው እየተንቀጠቀጠ። አንቺ ራሺ እረፊ። በእውነት ይሄ በፍጹም እዚሁ ጋር አያይዤ ልነግራችሁ የምፈልገው ግን እናቶች ብዙ ጊዜ አባቶች ጋር ይሄን ነገር አይቼ ስለማላቅ ነው ይቅር በሉኝ። እናቶች አንድ ቦታ ይዙና እዛ ጋር ተደጋግመው ሁሉ ጊዜ ማስቀደስ ያደርጋሉ። ሁሉ ጊዜ ያስቀድሳሉ እና ትንሽ አርፈድ አድርገው ከመጡ ሌላ ሰው ገብቶ እዛ ቦታ ቆሞ ከሆነ ይሄ ቦታ የኔ ነው። ቤተክርስቲያን ላይ የከሌ የሚባል ቦታ የለም። በደረሳችሁና በገባችሁበት ሰዓት በዚያ ስፍራ ላይ ቆማችሁ ልታስቀድሱ ይገባል። እንደውም ጢም ብሎ ከሞላ ደግሞ በር ላይ ሆናችሁ ማስቀደስ አለባችሁ እንጂ ግድ ገብቼ አይ እኔ ችግር የለውም ቦታ አለኝ ብላችሁ እዛ ድረስ መታችሁ መግባት አይጠበቅባችሁ። እንደዛ አታድርጉ። ለምህረት መታችሁም ደግሞ ለመቅሰፍት እንዳትሉ ማለት ነው። ይህ ድምጽ በቴሌቪዥን ቤታችሁ ውስጥ ቁጭ ብላችሁ የምትሰሙኝ እናቶች በደንብ ጆሮአችሁን ከፍታችሁ ብታደምጡ መልካም ነው። እሺ ቤተክርስቲያን ይሄንን አታስተምርም። ቤተክርስቲያን ይሄንንም አትላችሁም። እንደዛ ባደረጋችሁ ቁጥርም የሚመጡትን አዳዲስ ክርስቲያኖች ማባረር ነው የሚሆነውና የግላችሁ የሆነ የሰጠቻችሁ ቦታ የለም። ቤተክርስቲያን የህዝብ ስለሆነ እንደዛ አታድርጉ እናቶቼ። እሺ አጥፍቼ ከሆነ ደግሞ ይቅርታ። አዎ ከዚህ ጋር ተያይዞ ማስተላለፍ የምፈልገው መልእክት የኔን ሐሳብ ብፁዕነታቸው ቆንጆ አድርገው ስለተናገሩልኝ የእሳቸውን አሰማችኋለሁ። ከዛ በፊት ግን ምንድነው መሰላችሁ ሐሳቡ
ልክ የሆነ ነገር ይቀየርና በተቀየረው በዛ ነገር ውስጥ ብዙ ጊዜ ተኖሮበት ከዛ እንደ ህግ ይሆናል፣ እንደ ደንብ ይሆናል። ለምሳሌ በቅድስት ቤተክርስቲያን ውስጥ የተለመደና በፍጹም መወገድ ያለበት ነገር መደረግ የሌለበት አንደኛው ክራር። በእናንተ ቤት አሁን ይህን የምትመለከቱ በሙሉ በእርግጠኝነት ክራር በቤተክርስቲያን እንደሚፈቀድ ነው የምታውቁት አይደል? ቅድስት ቤተክርስቲያን ክራርን አውግዛ የጣለች ነው። በፍጹም ክራር በቤተክርስቲያን ውስጥ መጠቀም አይቻልም። ይኸውላችሁ ክራር በቤተክርስቲያን ውስጥ እንዲመታ በፍጹም አልተፈቀደም። ግንስ በቃ በማላመድ እዚህ ጋር ደርሷል። አሁን ጭራሽ ቤዝ ጊታር ገብቶ በቃ በስርዓት ቤዝ ጊታር የሌለው መዝሙር የለም፣ ቤዝ ጊታር የሌለው አውደ ምህረት የለም። ባይዚ ሁሉም አውደ ምህረቶች ላይ ከኋላ ማጀቢያ ቁጭ ብለው የሚመቱት ልጆች ብታያቸው በአንድ እጃቸው በቀኝ እጃቸው ቤዝ ጊታር ይዘዋል። ቤዝ ጊታር ይዘው በስርዓት ነው የሚሰማው፣ በደንብ ይመታሉ ማለት ነው። ልክ እንደዚህ አይነት ነገሮች ተለምደዋል። ከነዛ ነገሮች ውስጥ አንዱ ቤተክርስቲያን ክብረ በዓል ኖሮ ታቦተ ሕጉ ወጥቶ አውዱን ሲዞር ከፊት ለፊት ሆነው የሚመሩት ሰንበት ተማሪዎች ናቸው። ይህንን ቤተክርስቲያን አልደነገገችም። በጣም ጥፋትም ነው ኃጢአትም ጭምር ነው። ብፁዕነታቸውን ስሟቸው እና እንለወጥ። ዘማሪያንም ተለወጡ። አሁን ቅድም ያን ያህል በስርዓተ ቤተክርስቲያን ያን ያህል ዑደት 1 ሰዓት ተኩል ጠፋ። እንዴ የለም እኮ እንዲህ አልሰራ ታቦት አግቶ ጳጳስ አግቶ ዝም ብሎ እንዴ የሌለውን መከራ እኮ ወረደብን። ይሄ እኮ ነው አያችሁ ስርዓቱን። ሰው ፈራ። አለቃው አሁን እንግዲህ ደፍረው እንዳይናገሩ ነገ ደግሞ ይነሱባቸዋል። ምን ይደረግ እንዴ? ተው እንጂ አንነቃም እንዴ? አሁን እንኳን እናንተ ካህናት ትስቃለህ። አለቃውን አይዞህ በሉ። እኔ አገላለጻቸው ጣፍጦኛል፣ በእውነቱ ተመችቶኛል። አዎ ሌላ ነገር አትልበሱ። አዎ የእግዚአብሔርን ጋሻ ልበሱ አለ። ቅዱሳን ይሄን ለብሰው ነው ጫካ አውሬ ነብር ዘንዶ ጋር የኖሩ ያለብሰው። ዛሬ ሌላ የለበሰ ትውልድ እንዴ! አሁን እኮ እኔ ጠባይ የሚያቆራጡ ነው እንጂ አይናገርም እኮ ጳጳሱም ይፈራል። እንዴ ምንህን እፈራለሁ? እናንተ ላድን አይደል እንዴ? በጎቼን ልጠብቅ አልሆነም። ምንድነው የኔ ፍርሃት? ምን ታረግልኛለህ እንዴ? አባትን ካላከበርክ አለቃህን አይዞ ካላልክ መንገድ ዘግተህ ዝም ብለህ ሌላው መንገድ አነሰን ደግሞ ቤተክርስቲያን ውስጥ ታግተን የምንውል አው ነውር እኮ ነው። የለም መምህራኑ ለምን አታስተምሩም? እንዲህ አይደለም። እጀባ በኋላ ነው። እንደውም በታቦት ፊት ሄዶ ታቦቱን አግቶ መዋል ከየት መጣ? ቆይ እኮ ከየት መጣ? የማን ቤተክርስቲያን አመጣችው? የለም እጀባ ታቦት ነው በክብር የሚሄደው። በኋላ እየታጀበ ካህናት ዲያቆናት መንገድ ይጠርጋሉ። ከዚያ እንዴ እስከሚበቃቸው ቁመን እኔ ቅድም ባልመጣ ኑሮ እንዲሆን አልኩ። ኑዛዜ ነው የምነግራችሁ። ደከመኝ እንዴ 1 ሰዓት ተኩል ለጸሎት ብቆም እግዚአብሔር 1 መልስ ይሰጠኝ ነበር። 1 መልስ እንዴ! ስርዓቱንም አስተምሩ እናንተ ዘማሪያንም ስርዓት አስተምሩ ባካችሁ። እናንተም ተማሩ፣ ኃጢአት አይደለም። ይሄ በመላው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ላላችሁ ሰንበት ትምህርት ቤቶች የተላለፈ መልእክት ነው። እናንተም የወጣችሁት ከማህበረሰቡ ውስጥ ከሆነ ድረስ እናትና አባቶቻችሁ በእርግጠኝነት ይሄን ነገር ይሰማሉ። ልጄ እንዲህ ነው እንደ እናንተም የምታደርጉት ተውሺ እንዲህ አይደረግም ብላችሁ እናቶች ልታስተምሩ ይገባል። አባቶች፣ እህቶች፣ ወንድሞች ልታስተምሯቸው ይገባል። ከቅድስት ቤተክርስቲያን ባሻገር ማለት ነው። ስለዚህ እንደው ሰንበት ትምህርት ቤቱ በጣም ጋጠወጥ ወይ ደግሞ ህገወጥ የሆነ ነገርን እያደረጋችሁ መታችኋል። በደንብ መቼም የሰንበት ዱቄት ስትባሉ እንደማትወዱት ታውቃላችሁ። ያ ሁሉ ነገር የመጣው ከምን እንደሆነ ታውቃላችሁ። የትኛውም የቤተክርስቲያን ሊቃውንት ማህሌታውያን ማለት ነው ወይም ደግሞ ቀዳሾች በሙሉ ሰንበት ተማሪዎችን አንወድም አይደል? ማንወድበት ዋናው ምክንያት ምንድነው? በጣም ነው የሚዳፈሩት፣ በጣም ነው የሚጥሱት ህግ። ስለዚህ ይሄን ነገር ተው። ከታቦት ፊት
ተደርጎ ተደርድራችሁ እናንተ እየመራችሁ በፈለጋችሁ እየሄዳችሁ ባልፈለጋችሁ ቆማችሁ እየዘመራችሁ ልታደርጉ አይገባም። ስርዓትም ህግም አይደለም። እናንተም ደግሞ እንደዚያ እንደዛ መቅሰፍት ይወርድባችኋል። ስለዚህ ይህንን አቋማችሁን ቀይሩ ነው የአባታችን ጥሩ የሆነ ምክር ነውና እግዚአብሔር ያክብርልን፣ በእድሜ በጸጋ ይጠብቅልን፣ ቡራኪዎት ይድረሰን ልንል ይገባል። አባ ገብረ ኪዳን ስለ እመቤታችን ጣል አድርገው ያለፏት ነገር እንዴት ደስ ትላለች መሰላችሁ? ነገም እመቤቴ አይደለች? ሰው 24 ሰዓት ማርያም 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 እመቤታችን እመቤታችን ወላዲተ አምላክ ወላዲተ አምላክ ወላዲተ አምላክ ሲል ውሎ ቢያድር ሃይማኖትን ይገልጣል እንጂ ሃይማኖትን አይሸፍንም። ሃይማኖታችን ያየንባት እመቤታችን ክብር ምስጋና ይግባ። ስለዚህ እመቤታችን የምን እናታችን ናት? ሃይማኖታችን የተገለጠባት፣ ጣዖታትን የጣልንባት፣ የረከሰባት፣ ጣዖታት የረገፉባት፣ የግብፅ ጣዖታት በሙሉ እርግፍ ያሉባት። አዎና ያ ጣዖት እመቤታችን ፊት ለፊቱ እያስቀመጡ ታቦተ ጽዮንን እመቤታችን ራሷን እንኳን እኮ አይደለም በስሟ የተቀረጸውን ታቦት አይደለ ዳጎንን ስንት ጊዜ ነው የሰባበረችው። ስለዚህ እኛ ማርያም 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 ብዬ ስምሽን ልጥራው እንዲህ ብለን ስሟን ብንጠራ የሚጎልበት አምላክ የሚጨመርላት እመቤት የለችንም። ስለዚህ ብንላት ብንጠራት ስሟን ብንጠራ ለኛው ለራሳችን ክብር እንጂ እና እመቤታችን ሁላችንን እቅፍ ድግፍት አድርገን እና እመቤታችን ቅድስት ድንግል ማርያም የኪዳነ ምሕረት ስዕል ብለን የምንጠራው እንግዲህ በአዲስ አበባ ጎዳናዎች ላይ ስለታየ ብዙ ሰዎች በዛ በታየውና በተለቀቀው ቪዲዮዎች ላይ ከስር ገብተን ኮሜንቱን ስናይ በጣም በቃ ፌሽታ ደስታ ነው። ደስታችሁን ፌሽታችሁን እየተቃወምኩ አይደለም። እኔ ግን ምን እንደታየ ልንገራችሁ። እንዲሁ ይሄ ግለሰብ ሐሳብ ስለሆነ ብዙም ጀጅ ባታደርጉት ጥሩ ነው። ምንድነው መሰላችሁ? አሁን ምርጫ ደርሷል። ከዛ ይሄንን ነገር ደግሞ የሚለቀው ቴሌ ነው። ከሱ ጋር በመሆን ነው እነዚህ ነገሮች እየተሰሩ ያሉት እና አንድ የሃይማኖት ስዕል ወይም ደግሞ አንድ ሃይማኖት እንዲህ መላው ህዝብ በሚኖርበት ነገር ላይ ያንን ተነጥሎ በዚህ ጊዜ መልቀቅ ተገቢ ነው ብዬ አላስብም። ምንም እንኳን የእመቤታችን ስዕል ቢሆን እንኳን ቅዱስ ስዕሏ እንኳን ቅድስት ስዕሏ እንኳን ቢሆን እንዲህ ተገቢ ነው ብዬ አላስብም። ምን ማድረግ ፈልገው ምን ትኩረት ማድረግ ፈልገው ወይም ደግሞ ምን አይነት ነገር ማስጀመር ወይ ደግሞ ምን አስበው ይሆን ምን የሆነ አጀንዳ አስበውልን ሊሆን ይችል ይሆን ብዬ አስባለሁኝ እና እንደዛ አድርጎ መመርመሩ የተሻለ ነው ብዬ አስባለሁ። እና ሴሌብሬት እንድናደርግ የተፈለገበት ጉዳይ አለ፣ የሆነ ነገር አለ። ስለዚህ ለምን ብለን ብንጠይቅ በጣም በጣም የተሻለ ነው ብዬ አስባለሁ። ታምኔሉ ላይ እንደተመለከታችሁት ለምን በቃ ለምን ልንል ይገባል። ለምን ካላልን በእውነት ነው የምላችሁ ሁል ጊዜ እየወረድን እየወደቅን ያለ ነው። ለዛ ለምን የሆነ ነገር ሲሆን ለምን ሲሰጡን ለምን ሲወስዱብንም ለምን ጠያቂዎች ሆነን ጥያቄያችን በትክክል ሲመለስ ነው ትክክል የሚሆነው። ስለዚህ አሁን የረመዳን ጾም ነው። ነገ ምን ሊያደርጉ እንደሚችሉ አናቅም። ይቺን ስዕል በዛች ላይ አሳይተው ሌላ ነገር ትልልቅ ነገር ይቀሙናል። እኔ እንደዚህ አድርገን እንድናስብ ስለፈለኩ ነውና ለምን ብለን መጠየቅ የተሻለ ነው ብዬ አስባለሁ። የተወደዳችሁና የተከበራችሁ የግዕዝ ሚዲያ ቤተሰቦች እንግዲህ ተዘጋጃጅተው የቀረቡላችሁ ቪዲዮዎች እነዚህን ይመስሉ ነበረ። መዋዕለ ጾሙን በሰላም አስጀምሮን እንግዲህ እዚህ ላይ ደርሰናል። እግዚአብሔር አምላክ ቀጣዩን ጊዜ እንድንጨርሰው እንድንፈጽም ይርዳን፣ አብሮን ያግዘን ለማለት እወዳለሁኝ። በያላችሁበት ዓለም በያላችሁበት አህጉር ሀገር ላይ እዚህ ኢትዮጵያ ውስጥም ያላችሁ በሙሉ ሰላም እግዚአብሔር ከእናንተ ጋር ይሁን። የለመናችሁትን በሙሉ እግዚአብሔር ይስማችሁ። ማምላክ ወላዲት አምላክ ቅድስተ ቅዱሳን ድንግል ማርያም ከደጃችሁ አትጥፋ፣ ከአይምራችሁ አትሰወር፣ ከልባችሁ ትኑር።
ትኑር። በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ ቸሩ እግዚአብሔር አምላካችን ሀገራችን ኢትዮጵያን፣ ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን ቅፍ ድግፍ አድርጎ ዳሯን በእሳት ማሏን ገነት አድርጎ ይቆየን። ወስብሐት ለእግዚአብሔር። ሰላም ቆዩኝ። ቻው። God